ዘነበው እባላለሁ። የሙሉ ጊዜ ጸሐፊ ነኝ። ከግማሽ ደርዘን በላይ መጽሐፍት ለህትመት አብቅቻለሁ። በተለያዩ ዘርፎች ነው የጻፍኩት። ግለ ታሪክ ጽፌያለሁ፣ ልብ ወለድ ጽፌያለሁ፣ የጥናትና የምርምር ስራም ሰርቻለሁ ባህር ላይ እና እነዚህ መጽሐፍቶቼ አሁን በመላው ኢትዮጵያ እየተነበቡ ነው። በመላው ዓለም ልል እችላለሁ እየተነበቡ ነው። እኔንም እያስተዳደሩኝ ስለሆነ የሙሉ ጊዜ ጸሐፊ ነኝ። ሙሉ ጊዜን የማሳልፈው በድርሰት ስራ ነው። ይህን ጉዳይ ሊያግዘኝ በሚችል በማጥናት በመመራመርና በመነጋገር። በነገራችን ላይ የሙሉ ጊዜ ጸሐፊ ነኝ ስል እየበቃሁ ነኝ ብዬ እያሰብኩ አይደለም። ካስፈለገም ማንም የበቃ የለም። ትልልቅ የምትላቸውም ሰዎች ዓለም ምን ያህል ያቋታል ነው። ዓለም በጣም ሰፊና ጥልቅ ሆኖ የሰው ልጅ ግን ትንሽ ነው። እንደ ትንሽነታችን የታየንን ያህል እየሞከርኩ ነው። ወጣት ደራሲያን ሲያጋጥሙኝ አበረታታለሁኝ። በርቱ፣ እንደዚህ ሂዱ፣ በዚህ እንደዚህ አድርጉ። ማድረግ ያለብኝን የሙያ አስተዋጽኦ አቅም የፈቀደ መጠን አረጋለሁ። ምክንያቱም እኔም ትልልቆቹ ደራሲያን እንደዛ ነው ገርተው እዚህ ጋር ያደረሱኝ። ይሄ የምታዩትን የናትናኤል መኩሪያን መጽሐፍ አንብቤዋለሁኝ። የስደት ህይወትን የሚያወሳው ናትናኤል በጣም ነው ልቤን የነካው። ናትናኤል የ16 ዓመት ልጅ ሆኖ ነው ከሀገሩ የተሰደደው። የመንከራተት የመሰቃየት አያሌ አሳሮችን የማየት እጣ ደርሶበታል። ለዛውም ምንም በማያውቅ ህሊና 10ኛ ክፍል ተማሪ የ16 ዓመት ልጅ ግን በቃ በስደት ያልፍልኛል ወይ ያልፍብኛል ነው። ሊያልፍበት 2-3 ጊዜ ያህል ከሞት ጋር ተፋጧል። በሚደንቅ መልኩ በተአምር ድኗል። ከዛ በኋላም ሁሉም ነገር ዝግትግት ብሎበት ታፍሶ ወደ አዲስ አበባ ተመልሶ እንደገና ሞክሮ ነው ወደ ጀርመን የገባው። መጽሐፉን ስታነቡት የናትናኤል ህይወት ምን ያህል ውጣ ውረድ የበዛበት ነው ያሳያቸዋል። ለምን እጣችን እንደዚህ ሆነ አላቅም። ባለፉት 50 ዓመታት በሚሊዮን የሚቆጠሩ ኢትዮጵያውያን ተሰደዋል። ሰለሞን አይላንድ የሚባሉ ደሴቶች አሉ፣ 2-3 የሚኖርባቸው። ምንም ጥርጥር የለውም አንዱ ኢትዮጵያ ሆኖ ታገኙታላችሁ። የቱ ጋር ይቆማል አላቅም። ለማንኛውም እንድንማርበት የማስተዋል ጥበባችንን ከፍ እንዲያደርግ አብሮነታችንንም እንዲያዳብረው በሊትል ኢትዮጵያና በእናት ምግብ ቤት መጽሐፉን ስለሚያሰርቅ እዛ ተገኝታችሁ አብራችሁ የደስታው ተካፋይ እንድትሆኑ እጋብዛለሁ። አመሰግናለሁ።